ነገር አይደል እንዲያረግሽ ስንት ተጫውታችሁብኝ። ሀይሚ ልክ ናት። ቡራ አይንክን በጨው አጥበቅ ሀይሚን ለመከራከር አትምጣ፣ የምር አትምጣ። እኛ ስለተቃወምንክ ነው እንጂ ትቀጥልበት ነበር። ደግሞ ፕራንክ ምናምን ያልክ ኤክስፕሌን ለማድረግ ትሞክራለህ እንዴ? እኛ ስለ ፕራንክ እናውቃለን፣ ግን ፕራንክ ስታደርጋት ከማትፈልገው ሰው ጋር አታድርጋት። በቃ አንተና ሶሲ እንደምትጠረጥራችሁ ታውቃለህ አይደል? ከዚህ በፊት ብዙ ተዳርሳችሁ ነው የሄደችው። ስለዚህ አሁን ለምን ሶሲን ለማምጣት አስፈለገ? የእሷም ጥያቄ የሀይሚም ጥያቄ ይሄ ነው፣ የእኛም ጥያቄ ይሄ ነው፣ የኦደንስም የኮማንታተርም ጥያቄ ይሄ ነው። የሁሉም ጥያቄ ይሄ ነው። ሶሲን ለምን አመጣሃት? በቃ ፕራንክ ስታረግ ቢያንስ እንኳን የሆነ ካልጋ ውጭ ቢሆን ከመኝታ ቤት ውጭ ቢሆን እኛ ይሄን አክል ራሱ ጓ እንልም ነበረ። እና ያው አለ አይደለ እኛ መኝታ ቤት እንግዲህ ለፍቅረኛና ለባልና ሚስት የሚለቀቅ ነው ብዬ ስለማምን ነው። አንተ ደግሞ ጭራሽ ከንፈር ለከንፈር ጎማ የምትጓተቱ ነበር የሚመስለው ተገጣጥባችሁ ማለት ነውና የምር የሆነ የቱርክ ፊልም እያየሁኝ የእሱ ትዝ ብሎኝ ነው ባይዘው የምስቀው እና የእነሱ አቀራረብና ያየሁት ፊልም ትንሽ ተቀራርቦብኝ ማለት ነው። ወይኔ እናቴ እና ቡርጌ አሁን አንተ ነገሩን ለማለባበስ ነው ወይስ እኛ ፕራንክ እንዴት እንደሚሰራ እንዴት እንደሆነ ልታስረዳን ነው? አልገባኝም። እንዴ ሀይሚ ልክ ናት ብሎ ነው። ሀይሚ እኮ ልክ ናት። እኔም ብሆን ማንኛውም ሴት እስኪ ሴቶች ኮመንት ላይ ጻፉ። ማንኛውም ሴት የምትወደውን የምታፈቅረውን ሰው አልጋ ላይ ከሆነ ሴት ጋር ከንፈሩን አሹሎ ብታየው አስቡት ምን እንደሚሰማት። እንዳውም ሀይሚ በጣም ረበሽኳችሁ ሉጣ ነው ያለችው። እኔ ረበሽኳችሁ ሉጣ አልልም ነበር። የምሬ ነው። ማማሲያም ማገኘው የቤት ሞሉያም ቢሆን መጥረጊያም ቢሆን በዛ ሁለታችሁንም አናታችሁን ነበር የምለው እዛው አልጋ ላይ እንድትቀሩ ከዛው አልጋ እንዳትነሱ አድርጊያችሁ ነበር የሚሄደው። እና ሀይሚ በጣም የምር ለመናገር በጣም ሺዝ ሪስፔክት ፎር ዩ በጣም ታከብረሃለች። ሪል ነው የምነግርህ። ሀይሚ በጣም ላንተ ለየት ያለ ቦታ አላት። በጣም ላንተ ለየት ያለ ቦታ አላት። ኢቭን እንኳን ያንን ትላንት ያን አርጋት እንኳን ዛሬ ነኝ ስትላት እንግዲህ በዚህ መልኩ መልክታ አግኝታት ለማብራራት እየሞከረች አንተ ግን አይንክን በጨው አጥበቅ ገና ለገና ፕራንክ ነው። አንቺ ከዚህ በላይ ብዙ ሰርተሽኛል። አንተ ከሶሲ ጋር ምንድን ነው ያለክ? ሶሲን የምትፈልጋት ለምንድን ነው? እኔ አልገባኝም። ባይዘዌ እኔ ይሄ ቪዲዮ እንደሚቀጥል በደንብ ቀን ተናግሬያለሁኝ። በቃ በደንብ ማለትም ቡራ ሞር ከዚህ በላይ እሷን ከሶሲ ጋር ሆኖ ሊጎዳት ይችላል ብዬ ነው የማስበው። እና እባክህን ይበቃሃል። ከዚህ በላይ ሀይሚን ውስጧን እንድትጎዳ ባታረጋት መልካም ነው ላለው። ሀይሚዬ አንቺ ደግሞ እንደ ሴት እኔ የምመክርሽ ነገር ቢኖር አንቺ ሴት ነሽ ባይዘ ወይ ማለት ነው። እዚህ ኮመንት ላይ መታችሁ 1 2 3 ምናምን ነገር ናችሁ መታችሁ ትንጫጫላችሁ። እናንተ የሀይሚ ጠላቶች ናችሁ። ቲክቶክ ላይ ደግሞ ቡራን ዘቅዝቃችሁ እውነት እናንተ ግን ምን ጉዶች ናችሁ? ግን ቲክቶክ ላይ ቡራን የዘቀዘቃችሁ ምን ጉዶች ናችሁ? እንደዚህ በጣም ቤተሰብ እኮ ይደነግጣል። እናንተ የእሱ ቤተሰቦች ያሉት አሁን ክፍለ ሀገር ነው። ለምሳሌ ማዘሩ አሁን እናንተ ቡራ እንደዚህ ሆኗል፣ የምር ቡራ በህይወት አልፏል ብላችሁ ያንን የሚያለቅስ ነገር አድርጋችሁ በሚያስለቅስ ነገር ሰርታችሁ ዘቅዝቃችሁ ቪዲዮ የምትለቁሶች በእውነት ፈጣሪዎቹን ፍሩ። እኔ ሌላ ምንም አላችሁ ቢኮዝ ለምን እንደሆነ ታውቃላችሁ። ተውት፣ እኛ እናውቃለን ጀስት እናንተ ለተንኮል እንደምትጠቀሙበት። ግን ቤተሰብ ይሄንን ሚዲያ የማያውቅ ሰው በእውነት ነው የምላችሁ ይደነግጣል። ፈጣሪን ወላ አንሱ። እናንተ ይደብራል በጣም እንዴ፣ በጣም ነው የሚደብረው። ምን ሆናችሁ ነው? በመቀጠል ደግሞ እኔ ጋር መታችሁ ደግሞ እዚህ ጋር ማለት ነው የሀይሜ ጠላቶች ናችሁ። ሀይሜን ሰፖርት አድርጌ ስሰራ ሁል ጊዜ እየመጣችሁ ትኮምታላችሁ፣ ቡራን ትሳደባላችሁ፣ ምናምን የሆነ ነገር ትጽፋላችሁ። አይ ዶንት ኬር የእናንተን ኮመንት ዞር ብዬ ባየውም ምንም እንደማይሰማ ይልንገራችሁ በዚህ አጋጣሚ። ስለ ቡራ ግን ጥሩ ነገር ምናምን በምሰራ ሰዓት ደግሞ አዎ ሀንዬ ምናምን እያላችሁ ታሽቀብጣላችሁ። እና ብሩክ ካጠፋ ላንቆጣው ነው ብሩክ ካጠፋ ላንቆጣው ነው። ድብን አድርገን ነው የምንቆጣው። ስለተቆጣ ነው እኮ ነው ዛሬ መጥቶ ይቅርታ ይጠየቃት። እና አንድ 2 3 ምናምን ብትሆኑ አታሽቃብጡ። እሺ ምድር አሽቃባጭ ማለት ነው። አይመለከታችሁም። ቪዲዮ ከተመታችሁ ማየት፣ ካልተመቻችሁ ኢግኖር አድርጋችሁ ማለፍ መብታችሁ ነው። ማንም አስገድዶ ስልካችሁን ከፍቶ የሚያሰማችሁም የሚያሳያችሁም የለም። ይህንን አይምሯችሁ ውስጥ አስቀምጡ። መልካምና ደግሞ ጥሩ ስነ ምግባር ኖራችሁ ደግሞ ጥሩና መልካም አስተያየት የምትሰጡ በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች እስከ ጥግ ድረስ እናንተን ማለት ነው። እና ኤንዌይስ ሀይሚን እኔ ለአንቺ መልእክት ማስተላለፍልሽ ምንድን ነው፣ እኛ በጣም ነው የምንወድሽ። ነገር ግን ደግሞ አንዳንድ ጊዜ አሁን እንደዚህ አሁን አንቺን ሰዎች
ልክ አሁን እንደዚህ አይኖ እንደሚከፋሽ ያለው ነገር ሁሉ እንደሚሰማሽ አውቃለሁ። ግን አሁን እንደዚህ እንትን ስትይ ድርቅ አትበይ ምናምን የሚሉሽ ሰዎች አሉና ያንን ደግሞ አንቺ በራስሽ ለማስተካከል ሞክሪ። በቃ ይቅርታ ካለሽ እሺ በይው። ከዚህ በላይ ብዙ እንዳይሰፋ፣ እንዳትራራቁ፣ እንዳትለያዩ እሺ በይው። ይቅርታ ደግሞ ከማንም ከምንም በላይ ነው ብዬ የማምን ሰው ነኝ እኔ ባይዘው ማለት ነውና ይቅርታውን ብትቀበዩ መልካም ነው ላለው የኛ ሀይሚያችን። ጋይስ ድምፄ እየደከመ ነው ልበል። ድሮ እኮ በደንብ ነበረ የማወራው፣ አሁን ግን ድምፄ ድክም። በተለይ ከባለፈው ቶንሲል አሞኝ ከዳንኩኝ በኋላ ለረጅም ጊዜ ቶንሲል አሞኝ ነበር ካስታወሳችሁ፣ ድምፄ ተቀይሮ ነበር ነው። ከዛ በኋላ ድምፄ በቃ ሳወራ ይደክመኛል። ሀይ ለምንድን ነው ጋይስ? እስኪ በቃ ለማንኛውም ግን ጋይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀይሚ ነገ ይቅርታ ተባብላችሁ ዘጭ ባለ ምርጥ ቪዲዮ ፍቅር እየሰራችሁ እንደምትመጡ ተስፋ እናደርጋለን። እንወዳችኋለን ጋይስ ተመልካቾቻችን። ባይ ባይ። ከባክግራውንድ ያለው ሸገርን እያያችሁን ይሰናበታለሁ። ባይ ባይ።